ወንዶች ደግሞ ለባህሪያቸው የማይገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወት ተቃጠሉ። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ጠቢብ ነን ሲሉ ደንቆሮች ሆኑ ይላል። ቫልዩ ትሩዝ እና ሞራልን ስላልወደዱ እግዚአብሔር ለራሳቸው አሳልፎ ሰጣቸው። ትልቁ የእግዚአብሔር ቅጣት በመጀመሪያ ሰውን ለራሱ ሐሳብ እግዚአብሔር አሳልፎ ሲሰጠው። እነዚህ ሰዎች እግዚአብሔርን ለማወቅ አልፈለጉም። ወርዝለስ ማይንድ የማይረባ አእምሮ ነው ያላቸው። ግን እኮ አዋቂ ነው የሚመስሉት እንደዚህ ስታያቸው፣ በሴኩላር ዓለም ላይ ስታያቸው፣ በንግዱ፣ በኢኮኖሚ፣ በሀብቱ፣ በስልጣኑ፣ በምኑ ስታያቸው እኮ በጣም ደስ የሚል ላይፍ ነው የሚኖሩት። ግን ወርዝለስ ማይንድ ነው ያላቸው ነው የሚለውና እሱም ብቻ አይደለም እነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ በጣም አደገኛ ነው ይሄ። እነዚህ ከሚያደርጉ ጋር ይስማማሉ እንጂ ድርጊታቸው ብቻ አይደለም። እግዚአብሔር ለማይረባ አእምሮ አሳልፎ ሲሰጥ አመፀኛ፣ ግፈኛ፣ ተንኮለኛ፣ ቀናተኛ፣ አድመኛ፣ ቁጠኛ ነው የሚሆነው። ሰው ምን ይለኛል ማለት የለብህም። ገብቷል አይደለም? በቃ ለእናትህ መታዘዝ የለብህም። ትልቅ ሰው መስማት የለብህም። ያንን አመለካከት ነው እያመጡት ያሉት። ይሄ የልብ ትዕቢት፣ ማን አለብኝነት። 23,000 ሰው ላይቭ እየተከታተለኝ ነው ብሎ የኢትዮጵያ አየር መንገድን ማንቀሳቀስም እንደሚችል ያስባል። አሁን እኮ ማይንድ ሴቱ እኮ ነው ዛሬ የምናየው ነገር ቸርችን ባዶ ሊያስቀር የሚችል አይዲዮሎጂ ነው።